thank you my lord. I wanna bless. ያለምንም ጡት ማሻሻ ሴቶች ዜና እንዲያቀርቡ አስገዳጅ አዋጅ ወጥቷል። ታላቅ ሩጫን ከኛ ጋር ማን ይሮጣል? እኔ የት ሂጄ ነኝ? ጂፒኤስ የሚለው ምህጻረ ቃል ሲተነተን ምን ማለት ነው? ግራፊክስ ዋትስአፕ ዩቲዩብ ፋሚሊ እንዴት ናችሁልኝ? ዋይዲቶን ባበደ ቀውጤ ሪአክሽን ቪዲዮ ተመልሼ መጥቻለሁ። ከናንተ የሚጠበቀው እስከ መጨረሻው ይሄንን ቪዲዮ ተመለከታችሁ ዘና ፈታ ማለት ነው። እንደተለመደው ሁላችሁ ቪዲዮ ላይክ አድርጉ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷንም ኦን አድርጉ አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። ይመቻችሁ። ጀርጋቢ ኧረ ተይ ረፊተይ እንዴ አተ ጋይስ አሁን ይሄ ጤነኛ ነው? ይሄ ሰው ጤነኛ አይደለም። ሴት ልጅ ማጸኗ ላይ እንዲመጡ ጭራሽ ደግሞ በእግሩ እዚህ እንትኑ አካባቢ እሱ ኦሬዲ አብዷል። ግን ከሱ ጋር ቪዲዮ የምትሰሪው አንቺ ጤነኛ ነሽ? መውለድ ምናምን አትፈልጊም? ልክልካቸውን አነግራቸው ነበር። ምን ዝም አስባለሽ ምናምን ስትባሉ ፍቅር አውቃለሁ ደግ ይናገራል ያፌደጁ ክፉ አይወጣም በወዳጁ በዚች ምድር እንደ ሰው ኖሬ ሞቴ ላይቀር ምን አናገረኝ ክፉ ነገር ብላችሁ ለሁላችሁ ይሄንንም ዘፈን ጋብዛችሁ ፎሎ ማድረግ እንዳትረሱ። ቻው። ዱዳው ጀለስ ጥሩምባ ሲገፋ ስማ ማን ሞቶ ነው ደግሞ ዛሬ? ትናንት ቤቲ ሞተች፣ ዛሬ ደግሞ ማን ሞተ? ሁሉም ይስም። ማን ነው ደግሞ ሁሉንም ይስም? የቤቲ በል ናቲ ወጣ ረፍስማ እንዴው ሁሉንም እንት እንዳለ እና የት ነው ቀብሩ? አቤቲጋ ሙቶ የማያርፉም እነዚህ ሰዎች። እኔስ የሚገርመኝ እሱ አሁን ትችላ ነው አውራ መጨረሻ ላይ ናቲና ቤቲ ፈረፍቷችሁ በቃ አለፈኩ። ታላቅ ሩጫን ከኛ ጋር ማን ይሮጣል? እኔ የት ሂጄ ነኝ? ማን ቆይ ነኝ? ኤቪ የኳስ ነው የሚሰራው ያለው። እኔ ለዚህ ዳቦ ማለቴ ለሀገሬ ካሮት ምኑን ሰራው? ምኑን ነው የምሰራው? የኔ እናት ትቆሌት ነው የምናገኘው። ፓርቲቱ በሰፊልኝ ደስ ይለኛል። ሮጣት አለው ዛሬ እንደኔ ለመሮጥ የተዘጋጀ ማለት ነው። ያላ ምናምን እንዳትለኝ እኔ አትሌት ነኝ። ለዚህ ዳቦ ለሀገሬ ድጋሚ እሮጣለሁ። ጂፒኤስ የሚለው ምህጻረ ቃል ሲተነተን ምን ማለት ነው? ጂፒኤስ የሚለውን ምህጻረ ቃል ተንትኝልኝ። ግራፊክስ ከሰባቱ አህጉራት ውስጥ የሳሃራ በረሃ በየትኛው አህጉር ውስጥ ይገኛል? አውሮፓ። አረበስ ብለን የት ካልን ጀርመን ካልን ቤንቶ ሙሶሎኒ ብለን የት እንላለን? ሙሶሎኒ ነው ያለሽ። ጣሊያን። ለጃፓን የን ብለን ወይም ለጃፓን የን ካልን ለኢትዮጵያ ምን እንላለን? ይለፈኝ እንዴ ሞክሪያለሽ? ብር ጎበዝ። እንዴት ናፍቀኸኝ እንደነበረ ጋይስ አራበንም ኬኪ መቀስቱ ነው። እኔ እኮ ስለራበኝ ነው። ምን አለበት ብታባሉኝ? ይኸውልሽ ከራበሽ ወርደሽ መብላት ትችያለሽ። ለኛን ተይን በቃ ለኛን ተይን። እሺ እየሰማሽ ነው? ያማፈል እሺ እናንተ አትብሉ፣ እኔን አጣብቁ። ኬኪ ስፔስ ጭን ስፔስ ተይን በቃ እንዴ ያማፈል ምንድነው ችግሩ? እና እኔ ቆንጆ እሺ አሁን አጣማችሁ? ቀማሽ አይደል? እቺን የፍቅር መቀስ ብለናል። ሲንግል ሲሆኑ አንዳንዶቹ እኮ ምቀኛ ነው የሚሆኑት እንደሱ። ከንፈሮትን ሳያነካኩ በይበሉ እስቲ በኔ ተባለ ሁሉ ሰው ሰብስበው እሺ መበሉ ሳታነካኩ መበሉ ትልልቅ ሰዎች እኮ ነው አነካካኩ እስቲ በለው ከዛ ጋር ማለት ይቻላል። ጽፈን ካላሳየን አይቻልም። እሺ ከንፈርን ገጥመህ ከንፈርሽ ሳታነካኪ አይቻልም። አንዳንድ ቃላቶች ሲጠቀሙ ከንፈርም የሚፈልጉ ምላስ ከላንቃ ጋር መገናኘት የሚፈልጉ የጎሮሮ ምናምን እንደዚህ አይነት ቃላቶች አሉ። የፈለገ ነገር ብትሉ ከንፈራችሁ ሳይገጥም ማለት አትችሉም። እኔ እንደው ለራሴ ፍቅር ደቁሶኛ አይዞ ያነሱ ቢጥሉኝ ለውዝሻ አንተ ለውዝሻለኛል ለውዝሻ
ያረጋችሁ ነው እኔ እንደው ለራሴ እሺ ፍቅር ደቁሶኛል ያነሱ ቢጥዱኝ ለውዝ ይሻለኛል አስቴር በድምጿ ለውዝ ይሻለኛል ብላ የዘፈነችለትን ጮማ ለምኔ ለውዝ ይዘን እየተንቀሳቀስን እንገኛለን። ጮማ ለምኔ ለውዝ ከባድ ፕሮሞሽን ለራሴም ስል ተገኝቻለሁ። ይኸው ትኩስ ለውዝ ይዤ መጥቻለሁ እያልኩኝ ነው። ለውዝ ፈላጊ ለመለወጥ ብዬ ለውዝ ጀምሬያለሁ። እናንተም ስትገዙኝ እኔ በረታለሁ። አዎ ጮማ ለምኔ ለውዝ የለም። ቁልጭ ቁልጭ ነው። ቁልጭ ቁልጭ ነው። አንድም እንኳን የሚገዛ የለም። ቁልጭ ቁልጭ ነው። እባክህ ሹፌር አውርደኝ። በቃ እንዲሁ ወራት አውርደኝ። ይምን እንዳለው አውርደኝ። በቃ ቁልጭ ቁልጭ በእናትህ በቦታ የለም አትከታተለኝ። አባትሽ የሚከፍለኝ አንቺ ልጠብቅሽ ውስጥ አልነግረውም። በቃ መሄድ ትችላለህ። አባትሽ ይናፈቅልኝ እኔ ምን አልፈቅልሽ ራሴን ብሎን ሰው ማውራት አልችልም እንዴ? አቺ አሁንስ በጣም ያስጠላኝ። እሺ የትም አልንቀሳቀስም ካላወራሁት። ያው እዛው ናጮ አይቻልም። እኔ በጣም ነው ያፈቅሽኝ እኔ ቆንጆ። ኧረ ምንድን ነው በጣም ናፍቀኛል እኮ እኔ ቆንጆ። እኔ ቆንጆ ቀለሙ ቀመስለኝ እኔ ቆንጆ ፍቅር ምንድን ነው ብሎ ይልች እኮ ንገረው በእናትህ። ጠብቋል አላበዙም። ምንድን ነው በጣም ያበዛው? በጣም ነው ያበዛው። አንተ ምንም አታመጣም። አይገርምም? ምንም አታመጣም። አዎ ፊቱ ሲያዞር ይኸውልህ ፈረቼ እንዳይመስልሽ እንዳይመስልህ ለእናትህ አንተ ስለሆንኩ ነው። እሺ አሁን ይሄን ፍቅረኛ ምን ሰምተሽ ዋላ ፈሱን እየፈታች ነው። ይሄን እኮ ቀዝማል ልብሱ ይሄ ተረግለት ሰምተሽኛል? ይሄ ንፋሳ ዶክተርዬ እንዴት ነው? እንግዲህ በተሳካ ሁኔታ ጽንሱን አጨናግፍ። ለአንተ ምን ይሳናል ዶክተር? ለአንተ ምን ይሳናል? አንዴ ባለቤቴ ሊያዝ ታያታለህ። መጀመሪያ ቅድሚያ ሂሳብ ዶክተርዬ፣ የወንድ ልጅን ነገር ታውቃለህ? አንድ ብር አልያዝኩም። የዛሬ ነው ያፈ ብር አልያዝኩም። ከዚህ ሁላ ጭንቀት ገላገይ ብር አልያዝኩም ትለኛለህ? አልከፍልም እኮ አይደለም ያልኩት። አልያዝኩም፣ ሌላ ቀን ይከፍላል። ጠብቀኝ እዚሁ መጣሁ። እሺ ቀልዳለህ በጣም። ተባረክ። አንተ ያወረደው ልጅ ድጋሚ ሊጭነው ነው። ኧረ ሰው ሌላ ታሪክ ገብቷል። ቀሉ ስጋዊ ምኞትና የጨለማ ስራ ለህዝቡ በቴሌቪዥን መስኮት ቀርቧል። ያለምንም ጡት ማሻሻ ሴቶች ዜና እንዲያቀርቡ አስገዳጅ አዋጅ ወጥቷል፣ ተተግብሯልም ጸድቋል። በአልባንያ ቴሌቪዥን መስኮት ላይ የሚቀርቡ ሴት ጋዜጠኞች ዜና በሚያቀርቡበት ሰዓት ምንም አይነት ጡት ማሻሻ እንዳያደርጉ ተወስኖባቸዋል። እንደ ምክንያትነትም ያቀረቡት ነገር ቢኖር ሰው በፌስቡክ ተጠምዷል፣ የቴሌቪዥን ተመልካች ቁጥሩም ቀንሷል፣ ይህንንም ድርጊት ለመፍትሄነት ተጠቅመነዋል ብሏል። ታዲያ እናንተስ ምን ታስባላችሁ? የአልባንያን ህዝብ ሞራልና ኢቲክስስ በምን ልክ ቢንቁት ነው ይህንን ነገር እንደ መፍትሄ የተጠቀሙት? ከሁሉም ምኑ መሰላችሁ የሚገርመው ሴቶቹ እንደ መሳሪያ መጠቀማቸው ማለት ነው። እንደ ሰውነታቸው ሳይሆን እነዚህ ሴቶች ምናልባት ያገቡ ሊሆኑ ይችላሉ፣ ብቻ የወለዱ ምንም ሊሆኑ ይችላሉ፣ ያላገቡም ብቻ ይሄ የሴትን መብት አለ አይደል? ሴትነታቸውን ለሆነ ነገር ለሚዲያ መሰብሰቢያ አቴንሽን መሰብሰቢያ አድርገው የእነሱን ሰውነት አይቶ ሰው ልጅ እንዲማረክ ነው እንግዲህ አላማው። እንደ ሀገር ደረጃ ደግሞ ቲቪ ቻናል ላይ መሆኑ በጣም ነው የሚያሳፍረው። እኔ ማለት እንደዚህ አይነት ሴቶች በጣም ነው የሚገርሙኝ። እንደዚህ አይነት ሴቶች ይገርሙኛል። ያልኩበትን ምክንያት ልንገራችሁ። ቻው እንደዚህ ናና ምናምን እያለች ይህንን ቪዲዮ ሰራች። ዋናው ዓላማ ምንድነው? መቀመጫዋን ምናምን አቋሟን ለማሳየት ነው። በቃ ለሆነ አካል ማሳየት ፈልጋለች። ሶሻል ሚዲያ ላይ ሰርታ ምናምን ያመጣችው እኮ ነገር አይደለም። ይሄ በተፈጥሮ የተሰጣት ነገር ነው። ግን ያንን ነገር አሁን እንደዚህ የሚያሳዩ ሴቶች ምን አይነት ሴቶች ናቸው? ለምንድን ነው የሚያሳዩት? ምንድነው ከዛስ የሚያገኙት ጥቅም ሲባል በቃ ግልጽ ነው እኮ ማለት ራስ ገበያ ማውጣት እንደማለት ነው። በቃ እኔ እንደዚህ ነኝ ብሎ እንደማለት እንደዛ ነው እኔ ማየው።
እንዴ አባቴውን ኤርፎኑን በጠሰበት ከዛ ኤርፓድ ሰጠው ፋዘርዮ ኤርጌንዶ ነው የሚጠቀመው ገደለ ምንም ብትል አልቆላል በቃ አንዳንድ ሰው እንደዚህ ነው አንዳንዴ ለሰዎች የተሻለ ነገር አደረግን ብለን እያሰብን ሰዎቹን እንጎዳለን እና ሰዎች ያሉበትን ስታተስ በደንብ ማወቅ አለበት ሰዎች የዛሬ ቪዲዮ ያያችሁት ይመስል ነበር እንዴ ነበር ሀሳብ ስቴት ኮሜንት አድርጉ ቪዲዮ ላይክ ያላርጋችሁ ሁላችሁም ላይክ አድርጉ በቀጣይ ቪዲዮ እስክንገናኝ ሰላም ጤናው ብዝት አድርጉ ይስጣችሁ ቻው